እኔ ስመጣ ያ እናንተ አለ ጭራሽ ቤት ደግሞ የእሷና አንተ አለ እኔ አንድ ላይ ያለን የሰጡት ፎቶ ነው ገብተሻል ውስጥ ነበረ እኮ ምን ይሰራል ቤት ምን ይሰራል እስካሁን ማለት በቃ በጣም ማለት ምንድን ነው የሚያምርሽ ምንድን ነው ያው እያደረግ ያለ አልገባኝም ያው ስለኔ ምንም ነገር አይታሽ እስኪ እንደዚህ ታንዳለ ያስቢ ምንም ስታሉት እንደዚህ አትኑ ፍቅር አንድ ላይ መኖር እንችላለን እንደዚህ አቀጨቀላችሁ በፍቅር እኮ የሆነ አላር መንገር ፈልገን አንድ ላይ መኖር እንችላለን እሺ ግን እኔ ልጅ በቃ ችግር የለውም አልፎ አልፎ እየመጣ ታያታለህ እኔ ከኔ ጋር እዛ ቤት ትኖራለህ ቦርሳህን ያዝ ቦርሳህን የፈጠርኩት ነገር አለ እኔ ከአንቺ ጋር ያለው እሷ ጋር ሂጅ እኮ አይደለም ይሄ ነገር የተፈጠረው በቃ ከዚህ በፊት የተፈጠረ ነገር ነው እኔ ምን ላድርግሽ እቺ ልጅ አስወርጁ ልበላት ምን ላድርጋትሽ ነገር አገባኝ እኮ በማለት የምን ነገር ነው እሺ በቃ ለኔ ምንም አይነት ፍቅር የለህም ፍቅር ቢኖር ነው ምን ያክል እንደማፈቅርሽ ታውቂያለሽ ይላል አታፈቅረኝ ለኔ ምንም ፍቅር የለህም ለኔ ምንድነው ማድረግ ያለብኝ እሺ ንገሪኝ አንድ ቀን ወይ ከሷ ጋር ትሆናለህ ወይ ከኔ ጋር ትሆናለህ አይ ምትል ከሆነ ምርጫው አንተ ነው በቃ ሰባችን ይበዛል ፍቅር አላግባባንም ብዙ ዓመት ብንኖርም እኛ አልተጣጣምንም ምን አይነት ጉር ነው ግን በጣም ባለጌዎች ናችሁ የምሬን ነው የምለው ያቦ አያችሁ አይደል ሁለቱንም ማጫወት ነው የሚፈልገው ሁለቱንም አንድ ቀን ይሄሉጋ አንድ ቀን ነውራድን እንዴ አረ ያቦ በስማ ልዑል ያለው ትክክል ነው ብዙዎቻችሁ ልዑልን እንትን ትሉታላችሁ እንጂ የሄሉ ህይወት ግን በጣም ነው የሚያሳዝነኝ በጣም ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው እናንተም ሰላማችሁ ይብዛ ውዶቼ ዛሬ ያየሁት አይኔ ማመን ያቃተኝ ቤቱ እንግዲህ ህዌን እያሽኮረመመ ነው እዛ ጋር ሄሉ ጋር ሲሄድ ሄሉን ያሽኮረመማል አይ በስማም እስኪ አንቺ ምን ደፋር ተቃጣለሽ ምንም አቅም የለኝም ፕሊስ በቃ ማስመሰል ትችላለች ምንም አላመማትም እንዴ የሷርኩትና ከሰው ይለኛል እንዴ ገና እኮ ናት እንደው ቢያማት ራሱ ማለት ነው ገና ስቶን የኔ ልጅ እኮ ነው ያዘችው አይደል እንዴ ይለ ቢያንስ ስለዚህ ይሄን እንኳን እንዴት አታከብሪ ወይኔ በቃ የፈለገ ነገር ቢሆን እኮ የኔ ልጅ ነው በቃ ዳምጪ ልጅ ከኔ ጋር ነው ከዚህ በኋላ በቃ የነገርኩሽ ከጎኗ የልንከባከባት ግድ ነው በቃ ሻንጣዋን ጠቅልላ ነው የመጣችው እኔ ጋር ነው የመጣችው ምን ማለት ነው እኔ ጋር ነው የምኖረው ከዚህ በኋላ የት ነው የምትኖረው እዚህ ነው አብረን የምንኖረው አላለም በዚህ ሰዓት መንጣት አልነበረብሽም ምክንያቱም አያችሁ አይደል እንዴት እንደሚሆኑ ምን ማለት ያለባችሁ መሰላችሁ ሄዊ በቃ ማንኛውም ሰው እኮ ይጣላል የለጠብ ነው በራሱ ችግር ነው የተጣሉት ከዛ ከሷ ጋር እንትን ሲል ለምን ልዑልና ሄሉ አብረው ይሆናሉ እኔ ለምን አልጫወትባትም በቃ እንደዛ ነው የምር ሄሉ ከዚህ ህይወት ብትወጪ ይሻልሻል ህይወትሽን ከምታበላሽ እዚህ ውስጥ ገብተሽ ህይወትሽን ብታወጪ በቃ ሁለቱንም ማጫወት ነው የሚፈልገው ልጁ እንደው የመናገር ግዴታ አለብኝ ያውቃል እኔ በሳክንት መጫልሽ ገልጠው እሷም ድንገት ነው ደወለችልኝ አምስት ልጅ ተፈጥሯልና ማለት በቃ ሻምፓን ሳንት መጣ ነው ኩኝ ምክንያቱም በሩቅና እዛ ብቻዋን አንድ ነገር ብትሆን ጸጸቱ ለኔ ነው ይሄ ዳንስ እዚያ ተገባውኝ ልንከባከባት ይገባል አንቺ በተመቸሽ ሰዓት ይመጣሽ ትይሻለሽ በጣም ጎበዝ ነው እኔ በተመቸሽ ሰዓት እየመጣሁ አንተና ይሃለው አንተ እሷን ትከባከባታለህ አብራችሁ ትኖራላችሁ ያ ሁሉ ያወራነው ነገር ሁሉ ውሸት ነው ምን አማራጭ አለ ነው ይለን ከዚህ ልጅ አንድ ነገር ብትሆንስ እሺ ምን አማራጭ አለ በቃ ምንም ነገር ምን አይነት ባለጌ ነው ግን የምር በቃ ለከኛ በቃ ምንም ነገር ወለዲት በቀደም ሄዶ ሄሉን ሲያጫውታት ነው ያደረው አስቡት እንግዲህ
ብር ባልሰበረለው እችኛዋንም ደግሞ እያጫወተ ነው። ምን አይነት ባለጌ ነው? አረ ሄሉ ከዚህ ህይወት ውጭ ስንት ወንድ እየፈለገሽ፣ ወንድ እሱ ብቻ አይደለም። እንደዚህ አይነት ወንድ ቁመናው አምሮ መልኩ እንትን ያለ ሰው ለትዳር አይሆንም። ሲጀመርም እንደሆነ እንደንትን ነው ሲሮጥ የሚለው። አረ ወይ ደዛ ምንድነው ማድረግ ያለብኝ? እሺ ንገሪኝ ሄሉ። የመጣሁበት የራሴ አላማ አለሽ። አላማህን ቁጭ በልና ምርጫህን ታሳውቀኛለህ። ምን ማለት ነው? አውርተን ጨርሰናል እኮ ትላለህ። በሁሉ ነገር አውርተናል። ዝም በይ። ለምሩ ዛሬ ተቀያይርሽ የመጣሽው? ቆይ ያፍ እኔ ቤት ድረስ የመጣው ላወራ ነበር። አንተ ግን ከእሷ ጋር ስትዳራ ነው ያየሁት። ጭራሽ ፊት ለፊት ትስማታለህ። ምን አይነት ባለጌ ሰው ነህ? ሄለን ተረጋጊ። እስኪ ተረጋጊ። ምንድን ነው እሱ? ትናንት እኮ ደህና ነበርሽ እንዴ? ብዙ ነገር አውርተን ተስማምተን እኮ ነበር። ዛሬም ለምሬ የተቀየርሽው እንደዚህ? ተስማማሁት ልጅህን ለማሳደግ እንጂ እኮ። እና ሌላ የምን ነገር አለ? እዚህ ጋር የፍቅር ጊዜ እንድታሳልፍ አልተስማማሁም። በቃ እኔ ልንከባከባት ነው ያመጣኋት እኮ እዚህ። በቃ ምንድን ነው ሌላ ነገር? አሁን እኮ እዚህ ጋር እኔ ጥፋት ስላልነገርኩሽ ብቻ ነው። ሄለን ምርጫህን ምረጥ። እኔ ምንድነው ምንም የምመርጠው ነገር የለም ይሉ። እኔ ከአንቺ ውጭ ሌላ ምንም የምመርጠው ነገር የለም። ታውቂያለሽ። በቃ ምን ኧረ እባክህ ተው እንጂ ታስወርድ ሄሉ። ታስወርድ ብለሽ ነው እያለ ማለት ነው። በህይወትሽ የቃቃ ጨዋታ ልጫወትብሽ ነው። መንቃት አለብሽ። ወንድ እሱ ብቻ አይደለም። ስንት ወንድ እንዴ! ልዑልስ ወንድ አይደል እንዴ? ያውም የጎንደር ሸበላ እኮ ነው። ልዑልስ ቢሆን የሚወድሽ ከሆነ ከልዑል ጋር ለምን አትኖሪም? እሱ ያንቺን ህይወት አይመራልሽም እንዴ? እንደዚህ አይነት አንቺንም እሷንም ማጫወት ነው የሚፈልገው። አሁን ስታዩት ይቅርታ አድርጉልኝ፣ እኔ አብረው እንዲሆኑ በጣም እንትን ነበር፣ ግን ያቡ የሚያደርገው ድርጊት በጣም ነውር ብልግና ነው እንዴ! እች ልጅ ለቤተሰቦቿ ታስፈልጋለች። አንድና አንድ ከዚህ በኋላ ወይ ከኔ ጋር ትሆናለህ፣ አለበለዚያ እሷ ቤተሰቦቿ ጋር ትሄድና የማይሆን ነገር አረ ሄሉ እኔ እሱን ነው ወስኝ ያልኩት ያለሁት። ወይ እሷን ምረጥ ወይ እኔን ምረጥ። አለቀ። 4 ነጥብ። ሄሉ እኔ አንቺን እኮ ምርጫ ውስጥ ሁላ አላስገባሽም። ለምን ማትረጂኝ? እኔ እንጂ ፎቶዋን እንደዚህ እየሰቀልክ ቋኔ እሷን ደስ የሚላትን ነገር ለማድረግ ነው። አያችሁ አይደል? በጣም ጎበዝ ባለ የሆነ ነገር ሊደርስ ይችላል። በጣም አሁን እኮ ሳናስበው የተፈጠረ ነገር ነው። አስበውን ብዬ እኮ ነው ከአንቺ በላይ እኮ ደርቤ እኮ የፈጠርኩት ነገር አይደለም። ይለን እኔ ከአንቺ ጋር ያለው እሷ ጋር ሂጅ እኮ አይደለም ይሄ ነገር የተፈጠረው። በቃ ከዚህ በፊት የተፈጠረ ነገር ነው። እኔ ምን ላድርግሽ? እቺ ልጅ አስወርጁ ልበላት? ምን ላድርጋትሽ? እኔ ንገሪኝ፣ ምንድነው ማድረግ ያለብኝ? እኔ ምን ላድርግሽ? እኔ በማር ቤት እኮ እኔ 2 አልከፈልም እኮ። እኔ ምን አደረኩሽ? እየተንከባከብኩልሽ አይደል እንዴ? ከዚህ በላይ ምንድነው ማድረግ ያለብኝ? እኔ ምንድነው እያልክ ያለው ታዲያ? ከእሷ ጋር መሆን ትፈልጋለህ? ከኔ ጋር መሆን ትፈልጋለህ? አዳምጪኝ። እኔ ከእሷ ጋር ሆኜ ከአንቺ ጋር መጥቼ ተደርቤ አይደለም ልጅ ያደረገችው። ድሮ አንድ ልጅ ያለን የተፈጠረ ነገር ነው አይደል እንዴ? ከእሷ ጋር ደግሞ ህይወት ጀምራለሁ። ይሄ ልጅ እንዲወለድ እፈልጋለሁ። እውነት እንደ ቀልድ እሺ፣ ያ ሁሉ ነገር ይቅር ብዬ አለፍኩት። አሁን ደግሞ አትሊስት ሄሉ ዝጋ። እኔ የምመክርሽ እንደ እህት ያቡ እያስመሰለ ነው እንጂ ገና አንቺን ቢፈልግሽ ገና ልመጣ ነው ሳትለው ዝም ብላ ሻንጣዋን አንስታት ልመጣ ነው ስትለው ሄሉ እንደዚህ ሊፈጠር ነው ብሎ ይነግርሽ ነበር። ሌላው ሲቀጠል ደግሞ ከአንቺ በፊት ነው የተፈጠረ ነገር ነው እያለ እኔ ከእሷ ጋር እንትን እልሻለሁ እያለ ህይወትሽን እንዳያበላሽው ከአሁኑ መንቃት አለብሽ። እሱ ህዊና ህዊ ነው። ምክንያቱም ከህዊ ጋር ሳይጨርስ ነው አንቺን ከልዑል ጋር ለምን አየሁሽ ብሎ በቀናት መንፈስ የመጣው። አንዷን ሳይጨርስ አንዷ ጋር እዛ ባለፈውም አይታችሁ ከሆነ ከበፊቱ ኤክሱ ጋር ሳይጨርስ ነው ሄሉ ጋር የመጣው። ከዛ ከሄሉችን ረብስማም እንደዛ አይነት ወንድ እሺ እየተቀበልኩ እኮ አምኜ የተቀበልኩ አይደል እንዴ? ልጅ ነው ቤት ያምጥቼ የተንከባከብኩሽ እኮ ነው። ከዚህ ውጭ ነው የምላረው። በዚህ ሁኔታ እንደዚህ ተጨቃጨቁኝ። እኔ ስለሆነ ይመስልሃል? አንቺም ቁጭ በይ፣ እንደ ትልቅ ሰው እናውራ። ከዛ ወደ መፍትሄው መግባት ነው በቃ። ነገ የምትጸጸትበት የምን መፍትሄ ነው የምታወሪው? ስለምን መፍትሄ ነው የምታወሪው? ትናንት አውርተን የጨረሰውን ነገር ዛሬ እንደ አዲስ ማውራት የፈለግሽው ለምንድን ነው? እኔ ዛሬ መጥቼ ሌላ አዲስ ነገር ነው ያየሁት ካንተ። ምንድን ነው አደረኩኝ? በቃ ይኸውልሽ፣ እሷ እንደመጣሽ ነው የመጣሽው እኮ እኔ አላውቅም። በቃ ሁሉም ሰው እንደዚህ አድርጎ ያውቃል፣ ግን ያንተ ይለያል። ቤት ድረስ አምጥተህ ምናምን እንዲያም እያመማት ነው እያየሻት እኮ ነው። አለ ወይ ቢያማት እሷ ታዲያ እና እዛ ብቻዋን ሆና እያመማት የሆነ ነገር ቢሆን እሱ ላይ እሷን ይዛ ቤት ድረስ መጣች። ከዛ አብራችሁ ልትኖሩ ማታም አንድ ላይ ናችሁ፣ ቀንም አንድ ላይ ናችሁ። አዳሩን አላውቅም። እኔ ማታ አንቺ ጋር መምጣት ማታ እኔ ጋር አንተ እኔ ባጣ ቆይ ነኝ እንዴ ነው የምታስበው? በቃ እንደዚያ የሚሰማሽ ከሆነ ማታ አንቺ ጋር መምጣት እችላለሁ። እኔ አልፈልግም። እሺ የምንላር እሺ፣ እኛ እየመጣሽ ታድራለሽ፣ እኔ ጋር ታድራለሽ። በቃ እዚህ ጋር አንጥፈን እና አንቺ እንተኛለን፣ ችግር የለውም። እኔ
ምርጫ ነው የምሰጥክ። ሄለን አንቺ እንደዚህ የምታስጨንቂው ቆይ ልጆች ታስተጋት እንደዚህ አታርቂ። አንቺ አትንኪኝ ደግሞ ከምሳሌ በላይ የምትሆን አታምኚ። ስሚ እኔ አሁን ምንም አላልኩሽም እኮ ዛሬ ላይ ከአንቺ ጋር ስለሆነ ነው የምራት እያልኩ ነው እዚህ ጋር ወይ አንቺን ይምራት ወይ እኔን ይምራት አለቀ በቃ። ይሄ ምንም ምርጫ የለም የምታየውን ነገር ማመን ያለብሽ እያልኩሽ ነው። ለምንድን ነው የምታስጨንቂው ልጁን? ያው ይሄ ማስጨነቅ አይደለም እውነቷን ነው። ሰማኝ እየጠየቅኩ ነው ያለው። ሄለን ያዳምጪኝ። እኔ ልጄ ከኔ ጋር ሆኖ ነው የሚወለደው። በቃ ልጄ ከልጅ አጠገቡ ነው የሚወለደው። እሷ ነው የምትፈልገው። ሂዊ አለ አይልሽም። ልጄ ከኔ ጋር ነው የሚፈልገው ማለት ሂዊ ከሱ ጋር እንድትሆን ይፈልጋል። ምክንያቱም ሂዊ ጋር ያለውን ነገር ሳይጨርስ ነው አንቺ ጋር የመጣው። ይሄ እውነት ነው፣ ሪል የሆነ ነገር ነው። የውሸት እንደዚህ ነው ወድሻለሁ እያለ ራሽን አታታሊ። ሄሉ ማርያምን የባሰ ከምትጎጂ ራሽን እያታለልሽ አትኑሪ። ሞልቷል ወንድ፣ ስንት ወንድ። ኧረ በስመ አብ። ልጄ ደግሞ አጠገብ ሆኖ እንዲወለድ እፈልጋለሁ። ከኔ ርቅ አዳምጪኝ። ልጄ እኔ አጠገብ ሆኖ የሚወለደው በቃ እኔ ከአንቺ ውጭ ሌላ ሰው አላስብም። ቆይ ለምን አይገባሽም? እግዚኦ ግን የዘንድሮ ሴቶች ማለት ይቅርታ አድርጉልኝ፣ እኛ እናቶቻችን እኮ ሲወልዱን ማለት ነው እርግዝናቸው እንዳይታይባቸው ምን በነጠላ ሸፉኖ ምናምን ሲወልዱ እንዳይስብ። የአሁኑ ገና እንትኑ ቀረ ተብሎ እኮ ነው ሆዷቸውን ማየት። አሁን የሆዶች ኮርሽን የምታየው ምንድን ነው? ህዊ ራሱ ማለት አሽቃባጩ የዘንድ የአሁኑ ጊዜ ትውልድ ራብስማ በፊትም ታውቃታለህ እኮ እቺ ልጅ ከእንደገና ፍቅራችሁ ይቀሰቀሳል። ከሱ እኮ በአንቺ ፊት ነው አይደል እንዴ? አልፈልግሽም። ለቀቂኝ አንቺ። ቆይ በዚህ ሁኔታ ውስጥ ሆነሽ ራሱ እሱ እንዴ ለአንቺ እኮ ነው ጥሩ እድል። አንቺ ይታወኛል። ስለኔ ምንም ነገር አይታሽ እስኪ እንደዚህ አንዳንዴ አስቢ። እንደዚህ አትኑ። በፍቅር እኮ አንድ ላይ መኖር እንችላለን። በፍቅር አንድ ላይ እንኖራለን። ሄለን ይሄ ልጅ እስኪወለድ ለምን እንደዚህ አስጪኝ? እየተባባልን ነው የምንኖረው አንድ ላይ። ስማኝ ንገሪኝ። እሺ ምንድን ነው ሄሉ? አዳምጥሽ ምንድን ነው? ምንድን ነው የምትፈልጊው? እኔ እኮ አሞኛል እኮ አልፈልግሽም ብዬሽ በዚህ ልክ ስለሷ ነው የምትጨነቀው? እኔ እኮ አሞኛል አይደለ? እሺ አንዴ ቢያንስ እሷ እስክትረጋጋ ለምን አንቺ አታዳምጪንም? ቢያንስ አንቺ ለምን አትረጋጊ? እንዲሁምሽም አልፈልግም እኮ እኔ። ተረጋጊ። እንደዚህ አትሁኚ። ወይኔ ዘንድሮ ያረፍ በሱ ጋር በቃ እንደሱ አርጋታ እንዲህ የሆነ የድሮ እናቶቻችን እኮ እርግዝና እንደዚህ ግፍጥጥ ብሎ መውለጃ ቀናቸው ራሱ ደርሶ ነጠላ ሸፉነው ሻርብ ሸፉነው ምናምን። የአሁኑ ትውልድ ግን እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። አበስ ገበርኩን አንድ ለሁለት እንደሱ አስተኛት። በቃ እረፍት ታርግ እንደሱ ሄሉ የእውነት አያምርብህም። ሁለት ሰው በዛና በዚህ ተው፣ አያምርብህም። ሲጀመር አይሄድም። ያው ጭራሽ አያምርብህም። ሁለት ሰው ለመንከባከብ አትሞክር። ሄለን እኔ ምን ላድርግሽ? ምን አድርግ ነው የምትይ? አይሄድም። ያው የምር ቁጭ በልና ጉርሰኝ ፕሊዝ። አሁን ጉርሰኝ ወይኔ ዘንድሮ ወረሞት ይሻለኛል። ይሄን ከማየት ራስሽ መብላት አትችይም አንቺ? አብላት ቤቢ ለምን ጡጦ አትሰራላትም? በስመ አብ ወልድ። ሄሉን ለማናደድ የምታደርገው ነው ይሄ ሁላ። ኧረ ሴቱ ግን ምን አይነት ግፍ ነው? በስመ አብ ምን እያየሽ ነው ሄሉ? ምን ምርጫ ያሳውቅሻል? ውጪ እንዴ! ያ ፕሊዝ፣ እኔ ራሴን እያመመኝ ነው። ፕሊዝ በቃ ቁጭ በል። ፕሊዝ አጉርሰኝ። እኔ መፈጠሬ እንድጠላ እያደረጋችሁኝ ነው። እኔ በመሀል ቤት እኮ እኔ ግራ ገባኝ። እኔ ተጨናነኩኝ። በአንድ ነገር እስማማለሁ። እሷ እዚህ ትኖር እና እንሂድ። አንተ ከኔ ጋር ትኖራለህ። እኔ ጋር ተነስ። ብቻዋን እኮ ያው ነው አለሽ። በቃ አስተራለች። በቃ እኔ ማታ ማታ አንቺ ጋር እመጣለሁ። እኔ ማታ ማታ አንቺ ጋር ልምጣ። አልፈልግም። በቃ ቀልን ከባከባት ቢያንስ እሷን ማታ ማታ አንቺ ጋር እመጣለሁ። በቃ ሄለን እንደዚህ አትሁኝ። ቀን ከእሷ ጋር ብር አምባር ሰበረልው ስትል ማታ ማታ ደግሞ ሄሉ ጋር። ኧረ እባክህ ተው እንጂ። እንከባከባት እና እመጣለሁ። በቃ አንቺ ጋር እመጣለሁ። አንቺ ጋር መጥቼ ነው የማድረው። አልፈልግም። በቃ እንሂድ። እዛ እንሂድ። በቃ እንሂድ። እስኪወለድ በቃ ጊዜ እስኪለን ሄሉ ትንሽ ጊዜ እኮ ነው። በቃ ያው አሁን እኮ እሺ ብያለሁ። ይሄን ያክል ደረጃ መጥቻለሁ። እሷ እዚህ ትኑር።
በቃ ችግር የለም። እህትህ አለች፣ እውነቷን ነው። እንሂድ ከእኔ ጋር እዛ ቤት ትኖራለህ። ቦርሳህን ያዝ፣ ቦርሳህን ያዝ፣ ቦርሳህን ያዝ። ዛሬ ቢያንስ ልንከባከባት ይሻማታል። አልፈልግም። በቃ ሂድና ቦርሳህን ያዝ። ፎቶ ደግሞ አውርደው ወይኔ እህቱ ናት። ማናት? ቤት ውስጥ አለች። ሰው አለ፣ ሌላ ሰው። እሺ በዚህ ሁኔታ እንደዚህ የተጨቃጨቀን ይሄ ልጅ ሲወለዳል። በቃ በየትኛውም አይነት መንገድ ቢሆን ይሄ ልጅ ይወለዳል። ይሄ ልጅ የሚወለደው ነው ቤት። በቃ እኔ እየተንከባከብኩሽ ትወልጂዋለሽ። በቃ ሄሉንም ይሄን ነገር በቃ ተረጂ። በቃ ይሄን ነገር ተረጂ። እንድትሰቅለው ፈልጋለሁ እኮ እኛን ሄሉ። በቃ ለትንሽ ጊዜ በቃ እኔን አዳምጪኝ። በቃ ለትንሽ ጊዜ ብቻ ይሄ ልጅ እስኪወለድ ድረስ በቃ ከጎኔ ሁኚ። በቃ ትናንት እንዳወራ ነው ተስማምተን ነው አይደል የሄድኩት? ሄሉ ምንድን ነው የተቀየረው ዛሬ ሀሳብሽ? ምንድን ነው የሆንሽው? እኔማ አንተ ድራማህን እየሰራ ነው ያለው። እኔ ምን ድራማ ነው የምሰራው? ሄሉ በዚህ ትንከባከባለህ እንዴ? አላማኝ ስላለች ደግሞ አንተ ማን የመጣችው እኮ ምንም ቢሆን አንተ የሚያየኝ ብዙ ሰው አለ እኮ። ምን አስበህ ነው አንተ? እንዴት ነው የምታስበው? እቺ ለራሷ ክብር የሌላት ሴት ናት። እንዴት ነው የምታስብለኝ እኮ? እንዴት ነው የምታስበው? ተነስ በቃ። ሄሉ ያንቺን ማጣት አልፈልግም። ሄሉ በድጋሚ በዚህ አይነት መንገድ እኔ አንቺን አጥቻለሁ። ኧረ እባክህ ተው እንጂ። አዳምጪ፣ ተረጋግተሽ አዳምጪ። ፕሮሰስ አስገቢ። በቃ ይሄ እኮ ምርጫ ነው። ከኔ ጋር ሄደህ መኖር አልፈልግም። ማታ እመጣለሁ። አልፈልግም። እመጣለሁ። አንተ እንዴት ነው የምታስበው? በፈረቃ ልታረግ ነው። እሷን ጠዋት ታገኛለህ፣ እኔ ማታ። እንዴት ነው የምታስበው? በፈረቃ ቢያንስ ቀን አብሬያት ልሆን አላስታማት የለም። የሆነ ነገር ስትፈልግ ከጎኗ ልሁን። የሆነ ነገር አማረኝ ስትል አቅርብላት። ተውከኝ እኮ ያው እኔ ምንድን ነው መቼም እኔ ከአንቺ ጎን ያሁንኩበት ሰዓት አለ። እኔ ከአንቺ ጎን ነኝ፣ ከአንቺ ጋር ነኝ እያልኩሽ አይደል እንዴ? ትተኸኛለህ። አልፈልግም። በቃ ሙሉ በሙሉ ነው ተውከኝ። ከአሁን ያው ተውከኝ። ለእሷ የሰጣት ጊዜ፣ ለእሷ የምትሰጣት ቦታ ይለያል። በቃ ያ እና እኔ አሁን በቃ ምልህ ነገር አንድ ቀን ነው የምሰጥህ። በአንድ ቀን ውስጥ ውሳኔን አሳውቀኝ። ከዚህ በላይ ከአንተ ጋር ብዙ በአንድ ቀን ምን ማድረግ ይችላል? እኔ አላወርደው ገብቻ በአንድ ቀን እንኳን ትወልድ የምችል ልጅ የለት ትውለድ አላልኩም። እኔ እና ላስወርደው በአንድ ቀን ለማሳደግ እሺ ብዬ ተስማምቻለሁ። ታዲያ ምን ላድርግ? እኔ ምን ልትደርጊ ነው? ራስህ ነህ። በቃ አለቀ እኮ። ምንም አላደረኩም። ሄሉ አሁን ምልህን ስማ። በአንድ ቀን ወይ ከእሷ ጋር ትሆናለህ ወይ ከኔ ጋር ትሆናለህ። አይ የምትል ከሆነ ምርጫው አንተ ነው። በቃ አለቀ። ሄሉ ህይወትሽ ከሚበላሽ ከዚህ ድራማ ከዚህ እሱ ቀን ልጅቷ ጋር ሲያጫውቱ ይውላል፣ ማታ አንቺ ጋር ይሄዳል። ሁለታችሁንም ማጫወት ነው የፈለገው በልጅ እያሳበበ ልጅ እስከሚወለድ በቃ እሷ ማንኛውም ሰው እንደሚያረግዘው ነው ያረገዘችው። ምንድን ነው ይሄን ያክል አንቺን ቢፈልግሽ እኔ በህይወትም አልፈርድም። ያው በጣም ችኩል ነው። ሁለታችሁንም ማጫወት ነው የፈለገው። ከዚህ ጨዋታ ብትወጪ ኢነፍ ብለሽ ህይወትሽን ባታበላሽ የተሻለ ነው የምለው። ውድ ቤተሰቦች እናንተ ማሳብ አስተያየታችሁን በኮሜንት ጻፉ። ሄሉን የምትወዱ ማለት ነው። ያው የሚሰራው ስራ ትክክል ነው ወይ? በጣም ነውር ነው። እኔ እናንተ ምን እንደ ሀሳብ አስተያየታችሁን ስጡ። እኔ በጣም ነው የተናደድኩት። የምሬ ነው የምላችሁ። የሄሉ ህይወት ግን በጣም ነው። ስንቴ ነው ያውም የሄደ ተደጋግመ የምትጎደው። ብቻ ፈጣሪ የለ ለመልካም ነው ሁሉ ነገር።